ኦሪት ዘጽአት ምዕራፍ 32 ሕዝቡም ሙሴ ከተራራው ሳይወርድ እንደ ዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ሥራልን አሉት። አሮንም ከሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሠራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡህ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሠዊያን በፊቱ ሠራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መሥዋዕት ሰዉ፣ የደህንነትም መሥዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሡ። እግዚአብሔርም ሙሴን ከግብጽ ምድር ያወጣኸው ሕዝብህ ኃጢአት ሠርተዋልና ሂድ፣ ውረድ። ካዘዝኋቸውም መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሠራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብጽ ምድር ያወጡህ አማልክትህ ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቍጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም፣ አቤቱ ቍጣህ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣኸው በሕዝብህ ላይ ስለምን ተቃጠለ? ግብጻውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለም ይወርሱአታል ብለህ በራስህ የማልህላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽሕፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበር። ኢያሱም እልል ሲሉ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። እርሱም ይህ የድል ነሺዎች ወይም የድል ተነሺዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ እሰማለሁ አለው። እንዲህም ሆነ፣ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴም ቍጣ ተቃጠለ። ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። የሠሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውኃም ላይ በተነው፣ ለእስራኤልም ልጆች አጠጣው። ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገህ አለው። አሮንም እንዲህ አለ፣ ጌታዬ ሆይ ቍጣህ አይቃጠል። ይህ ሕዝብ ክፋትን እንዲወድድ አንተ ታውቃለህ። እነርሱም ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ሥራልን አሉኝ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኋቸው። ሰጡኝም፣ በእሳትም ላይ ጣልሁት፣ ይህም ጥጃ ወጣ። ሙሴም በጠላቶቻችሁ ፊት እንዲነወሩ አሮን ስድ ለቅቋቸዋልና ሕዝቡ ስድ እንደ ተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔርን ወገን የሆነ ወደ እኔ ይምጣ አለ። የሌዊ ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፍን በወገቡ ላይ ይታጠቅ። በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተም ሰው ሁሉ ወንድሙን ወዳጁንም ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያም ቀን ከሕዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ።
በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሠርታችኋል። አሁንም ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን አስተሰርይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመልሶ ወዮ እነዚህ ሕዝብ ታላቅ ኃጢአት ሠርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍኸው መጽሐፍህ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፌ እደመስሰዋለሁ። አሁንም ሂድ፣ ይህንም ሕዝብ ወደ ነገርሁህ ምራ። እነሆ መልአኬ በፊትህ ይሄዳል፣ ነገር ግን በምጐበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮን የሠራውን ጥጃ ስለ ሠሩ እግዚአብሔር ሕዝቡን ቀሠፈ።